ባዶ በረሃ ነበር፣ ከጨው ንፋስና ከአሳ ሽታ በቀር ምንም የሌለባት ምድር። ከመቶ ዓመታት በፊት ዱባይ የምትባል ከተማ አትታወቅም ነበር። የአሳ አጥማጆችና የእንቁ ጠላቂዎች መንደርም ነበረች። ሕይወት እጅግ ፈታኝና እድሎችም ውስን የነበሩበት ነው። ነገር ግን ከዚያ በኋላ ሁሉም ነገር በፍጥነት ተለወጠ። ዘይትም ተገኘ። ሆኖም የዱባይ መሪዎች ግን ከዘይት በላይ ነገርን ተመለከቱ። የዘይት ዘመን ያልፋል ብለውም አሰቡ። ራዕያቸው ዘይት ከመሟጠጡ በፊት ዱባይ ዓለም አቀፍ የንግድ የቱሪዝምና የፈጠራ ማዕከልን መፍጠር ነበር። የሰው ልጅ ምኞትና ጽናት ወሰን የለሽ እንደሆነ ያምኑም ነበር። እናም ከዚያ ጀምሮ የማይቻል የሚመስለውን ወደ እውነትነት ቀየሩት። በዓለም ታሪክ ውስጥ ፈጣን ከሚባሉ ከተማ ልማቶች አንዱን ሲጀምሩ አዲስ የሰማይ ጠቀስ ህንፃዎችም እንደ እንጉዳይ መፍለቅ ጀመሩ። መሰረተ ልማቶች በዓለም ታይተው በማይታወቅ ፍጥነትም ተዘርግተው አለቁ። ዛሬ ዱባይ የዓለማችን ረጅሙን ህንፃ ቡርጅ ከሊፋ መገኛ ናት። ሰው ሰራሽ የዘንባባ ደሴቶችም ያሏት ከተማ ስትሆን የቤት ውስጥ የበረዶ መንሸራተቻ ሜዳም አላት። የወደፊት ዓለምን የምትቃኝበት ሙዚየም ኦፍ ደ ፊውቸርም የቅንጦት ገበያ ማዕከልም ናት። ወርቃማ የባህር ዳርቻዎች፣ አስገራሚ የመዝናኛ ፓርኮችም አሏት። የፈጠራ ማዕከል፣ የቅንጦት መገለጫና ከ200 በላይ ብሔረሰቦች በሰላም የሚኖርባት ዓለም አቀፍ ከተማም ናት። እንዴት ይሄ ሁሉ ነገር በአንዴ ሊሆን ቻለ? የትናንትና ዱባይ እንዴት የዛሬዋን ልትሆን ቻለች? በዚህ በአሸዋ በረሃ ላይ የተፈጠረው ድንቅ የከተማ ሚስጥርም ማወቅ ትፈልጋላችሁ ወይ? እንግዲያውስ ከጥንት ታሪኳ የለውጥ ዘመን እስከ ዘመናዊቷ ዱባይ አስገራሚ ህንፃዎች፣ ፈጠራዎችና የቱሪስት መስህቦችና ልዩ የሰዎች ያኗኗር ዘይቤን ጠቅልለን እናስቃኛችኋለን። እስከ ፕሮግራማችን ፍጻሜ አብራችሁኝ ቆዩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ሐሳቦቻችሁንም አጋሩን። የዱባይ ታሪክ የሚጀምረው ከ18ኛው ክፍለ ዘመን ጀምሮ እንደ ትንሽ የአሳ አጥማጆች መንደር ትቆጠር ነበር። በወቅቱ በዚህ ትንሽዬ መንደር ማህበረሰቦች የሚተዳደሩባት በባህር ንግድ፣ የአሳ ማጥመድና እጅግ በጣም አስፈላጊ በሆነው በእንቁ ንግድም ነበር። የእንቁ ንግድ የዱባይ ኢኮኖሚ የጀርባ አጥንትም ነበር። በፋርስ ባህረ ሰላጤ እንቁዎችም በዓለም ዙሪያ ተፈላጊ ነበሩ። በረሃማው መሬት፣ ከባድ የአየር ንብረትና የንጹህ ውሃ እጥረት ህይወታቸውን ፈታኝ ያደርገውም እንደነበር ይነገራል። ነገር ግን ከዚህ ሁሉ ፈተና ውስጥ የዱባይ ህዝብ በትጋት በጽናትና በጋራ መረዳዳትም ይኖሩ እንደነበር ታሪካቸው ያስረዳል። በ19ኛው ክፍለ ዘመን መጀመሪያ ላይ የአልከማቱን ቤተሰብ አመራር ከተቆጣጠረ በኋላ ዱባይ ቀስ በቀስ የክልላዊ የንግድ ምልክት መሆንም ጀመረች። ንግድን ለማበረታታት ከቀረጥ ነፃ የንግድ ፖሊሲ በመተግበር ከህንድ ከፋርስና ከምስራቅ አፍሪካ ነጋዴዎች ስባለች። የዱባይ ታሪክ ለንግድ መርከቦች ዋና የመርከብ ማረፊያም ሆነ። ሆኖም ግን 1930ዎቹ ታላቅ የኢኮኖሚ ውድቀትና የጃፓን ስራሽም እንቁዎች መከሰትም የዱባይን የእንቁ ንግድ ሙሉ ለሙሉ አሽመደመደው። ከተማዋ ከፍተኛ ችግር ውስጥ ገባች። ለብዙ ዓመታትም የዘለቀ የኢኮኖሚ ድርቀትም ገጠማት። የለውጥ ንፋስ የተሰማውም እንደ ጎርጎሮሲያኑ የዘመን አቆጣጠር በ1960ዎቹ መጀመሪያ ላይ የነዳጅ ዘይትን ስታገኝ ነበር። ይሄ ግኝት ለዱባይና ለመላው የዩናይትድ አረብ ኤምሬትስ ታላቅ ቁልፍ ጊዜም ነበር። ነገር ግን ከሌሎች የዘይት አምራች ጎረቤቶቿ በተለየ መልኩ የዱባይ መሪዎች ዘይትን ለዘላለማዊ እንደማይሆን ተገንዝበው ነበር። በወቅቱ የዱባይ ገዢ የነበሩት ታላቁ ሼህ ራሺድ ቢን ሰኢድ አልማክቱምም በረጅም ጊዜ እይታ የሚያምን ሰውም ነበር። የእርሳቸው ራዕይ ዘይት ከመሟጠጡ በፊት ዱባይን ዓለም አቀፍ የንግድና የቱሪዝም ማዕከል ማድረግ ነበር። ልማት ፍጠሩ፣ ሰዎችም ይመጣሉ። ቢውልድ ኢት ኤንድ ዴይ ዊል ካም ባክ የሚለው መርሃቸው የዱባይ የልማት ስትራቴጂ መሆን ጀመረ። የዱባይ ክሪክን ጥልቀት ማሳደግ፣ የጄንበል አሊን ወደብን መገንባት፣ የአውሮፕላን ማረፊያዎችን ማስፋፋት፣ እነዚህ ሁሉ የዱባይ የወደፊት ህልምን እውን ለማድረግ የመጀመሪያዎቹ እርምጃዎች ነበሩ። በሼህ ረሺድ የተቀመጠው መሰረትም በልጃቸው በሼህ ሙሐመድ ቢን ረሺድም አማካኝነት ወደማይታመን ከፍታ ደረሰ።
ሼህ መሐመድ የዘመናዊቷ ዱባይ አርክቴክት ከመሆንም ከወትሮ የተለየ ደፋርና ፈታኝ የሆኑ ፕሮጀክቶችን በማሰብና በመተግበር ዱባይን ወደ ዓለም አቀፍ መድረክም አምጥቷታል። እርሳቸው በገቡበት ጊዜ ዱባይ ከዘይት ገቢ ነፃ በሆነ በቱሪዝም ንግድ፣ ፋይናንስና በሪል ስቴት ላይ የተሰማራ የኢኮኖሚ እንድትገነባም ያለመ እቅድ ነበራቸው። እቅዱም የማይቻል የሚመስለው ነገርን መፍጠር የሚል መርህ ላይ የተመሰረተ ነበር። የዱባይ ታላቅ የለውጥ ዘመን የሚጀምረው በ1990ዎቹ መጨረሻና በ2000ዎቹ መጀመሪያ ላይ ነበር። በዛን ጊዜ የዱባይ ሰማይ ጠቀስ ህንፃዎች በአስደናቂ ፍጥነት መገንባት ጀመሩ። አንዳንዱ ፕሮጀክት ከቀዳሚው የላቀና አስደናቂ የሆነ ምኞትም ነበረው። ይህም የለውጥ ዘመን የዱባይን ማንነት ቀይሮታል። ከቀላል በረሃማ መንደር ወደ ዓለም አቀፍም የፈጠራ የቅንጦትና የእድል ከተማነትም ቀይሯታል። የዱባይ ታሪክ የሰው ልጅ ራዕይ፣ ጽናትና ፈጠራ ምን ያክል ሊያመጣ እንደሚችል ማሳያው ተምሳሌት ነው። ወደ ዱባይ ስትሄዱ አይንን የሚማርከው የመጀመሪያው ነገር አስገራሚ ስነ ህንፃ ነው። ዱባይ የዓለማችን ታላላቅ ህንፃዎች የሙከራ ላብራቶሪ ሆናለች። የማይቻል የሚመስለው ነገር ወደ እውነታነት የቀየረች ድንቅና አስገራሚ ከተማ። ቡርጅ ከሊፋ የዚች ከተማ የልህቀት ምኞት የመጨረሻው መገለጫ ነው። በ828 ሜትር ከፍታ የዓለማችን ረጅሙ ህንፃ ነው። ይህ ግዙፍ መዋቅር የምህንድስና ድንቅ ብቃት ብቻ ሳይሆን የሰው ልጅ ፈጠራና ጽናት ምልክት ነው። ከላይ ሆኖ መላው ዱባይን 360 ዲግሪ መመልከትም ይቻላል። ፓልም ጁሜራህ ሰው ሰራሽ ደሴት መገንባት የማይቻል ይመስላል። ነገር ግን ዱባይ ይህንን አድርገዋለች። በፓልም ዛፍ ቅርጽ የተሰራው ይህ ደሴት የቅንጦት ቪላዎች፣ ሆቴሎችና የባህር ዳርቻዎች መገኛ ናት። ይህ ፕሮጀክት የሰው ልጅ ምህንድስና ወሰን ምን ያክል ሊገፋ እንደሚችል የሚያሳይ ነው። ቡርጅ አልአራብ ራሱን በዓለማችን ብቸኛው ባለ 7 ኮከብ ሆቴል ብሎ የሚጠራው ይህ የመርከብ ሸራም ቅርጽ ያለው ህንፃ የቅንጦትና የብልጽግና ምልክት ነው። በራሱ የሰው ሰራሽ ደሴት ላይ የዱባይን እንግዳ ተቀባይ በከፍተኛ ደረጃ የሚወክል ነው። ሙዚየም ኦፍ ዘ ፊውቸር ይህ ህንፃ ራሱ የስነ ህንፃ ጥበብ ስራ የሰራ ነው። ልዩ የሆነ የእንግሊዘኛና የአረብ ካሊግራፍም በተሸፈነ ክብ ቅርጹም ለወደፊት ጊዜ የተሰጠው ክፍት መጽሐፍም ይመስላል። በውስጡም የሰው ልጆች ለወደፊት ህይወት ያለው ራዕይ፣ ፈጠራዎችና ቴክኖሎጂዎችን የሚያሳይ ነው። ሌሎች እንደ ዱባይ ማሪን በግርግር የተሞሉ ሰማይ ጠቀስ ህንፃዎችና ውብ የውሃ ዳርቻዎች፣ ዳውንታውን ዱባይ የቡርጅ ከሊፋና የዱባይ ሞል መገኛና የከተማዋን ዋና የደም ስር የሆነው ሼህ ዛይድ መንገድም ዘመናዊቷን ዱባይ ልዩ አድርጓታል። እነዚህ ሁሉ ህንፃዎች የዱባይን ያልተገደበ ምኞትና ከማንም በላይ ደግሞ የተለየ ነገር ለመፍጠር ያላትን ቁርጠኝነት በአግባቡ የሚያሳይ ነው። ዱባይ ለቱሪስቶች ምቹ የሆነ በርካታ መስህቦችም አሏት። ዱባይ ለገበያ አፍቃሪዎችም ገነት ናት ይሏታል። ዱባይ ሞል በዓለማችን ካሉ ትልልቅ የገበያ ማዕከሎችም አንዱ ሲሆን ከ1200 በላይ ሱቆችና አስደናቂው የዱባይ ፏፏቴ መገኛ ነው። ባህላዊ የገበያ ልምድን ለሚፈልጉ ደግሞ የድሮቹ ወርቅ ሱቅና ቅመማ ቅመም ሱቅ አሁንም ሕያው ናቸው። ዱባይን ሳይጎበኙ የዱባይ በረሃ ጀብዱ አይጠናቀቅም። በሞቃት የቅንጦት መኪናዎች ተንደርድሮ በአሸዋ በረሃዎች መካከል መጓዝ፣ በግመል ላይ መጋለብና ባህላዊ የአረብ ሀገራትም በከዋክብት ስር መመገብም የማይረሳ ተሞክሮን ይሰጣል። ይቺ ሀገር በበረሃ መሃል የቤት ውስጥ የበረዶ ስፍራን ፈጥራለች። ይህ በራሱ የዱባይን የማሰብ ችሎታ የሚያሳይ ነው። ሌሎችም እንደ ዱባይ ፓርክ ኦፍ ሪዞርት ታላላቅ መዝናኛ ፓርኮችም ለቤተሰቡ የተሟሉ ናቸው። ዱባይ ዘመናዊ ሀገር ብትሆንም ባህሏን ግን ፈጽሞ አትረሳም። የአልፋዲ ታሪካዊ ሰፈር የድሮ የዱባይ ህንፃዎችና የአኗኗር ዘይቤን የሚያሳይ ነው። በዱባይ ክሪክ ላይ ባህላዊ የአብራጅ ጀርባ ውስጥም መጓዝ የዱባይ ያለፈ ታሪክን እንድታስቡ ያደርጓቸዋል። ከ2020 የዓለም ኤክስፖ ትሩፋት የተፈጠረው ይህ ቦታ የፈጠራ ዘላቂነትና እድገት የተሰጠ ዘመናዊ የከተማ ማዕከልም ነው። እነዚህ ሁሉ መስህቦች ዱባይን ቀዳሚ የቱሪስት መዳረሻ አንዷ እንድትሆንም አድርጓታል። ከተማዋ ከ200 በላይ የሚሆኑ የተለያዩ ብሔረሰቦችን ያስተናገደች ዓለም አቀፍ ማዕከልም ናት። የሌሎች ሀገር ዜጎች ህዝብም አብዛኛው ክፍል የሚይዙ ሲሆን በዱባይ ወደ እውነተኛ የቀጠሉ ባህሎችን ማሰሮነትም ቀይሯታል። ዱባይ በዓለማችን ካሉ እጅግ አስተማማኝ ከተሞች አንዷ ስትሆን የወንጀል መጠን እጅግ ዝቅተኛ በመሆኑ ነዋሪዎች በሰላምና በፍቅር እንዲኖሩ ያስችሏቸዋል። ዱባይ በቅንጦትም ትታወቃለች። ከዓለም ምርጥ ሆቴሎች፣ ሬስቶራንቶችና የገበያ ማዕከላት በተጨማሪ ብዙ አይነት
የስፖርት መኪናዎች፣ የቅንጦት ቪላዎችና ከፍተኛ ደረጃ አገልግሎቶችን ማግኘት ይችላሉ። በዚች ከተማዋ እጅግ ዘመናዊ የትራንስፖርት ስርዓትም፣ የጤና አገልግሎትና የትምህርት ተቋማቶችም አሏት። ቴክኖሎጂ በየዕለት ህይወት ውስጥም ሰርጾ ይገኛል። የዱባይ ምኞት ወደፊትም ይቀጥላል። የዱባይ በ2040 የከተማ ማስተር ፕላን ከተማዋን የበለጠ አረንጓዴና ዘላቂ ለነዋሪዎችም የተሻለ እንድትሆንም ያለመ ነው። የከተማዋ ነዋሪዎች በአርቲፊሻል ኢንተለጀንስ፣ በጠፈር ምርምርና የፈጠራ ቴክኖሎጂ ላይም ትልቅ ኢንቨስትመንትን እያደረጉ ነው። ዱባይ ወደፊትም የዓለምን ቀልብ መሳብ እንደምትቀጥል ግልጽ ማሳያ ነው። ውድ ተመልካቾቻችን ከአሳ አጥማጆች መንደር ተነስታ የዓለም የንግድና የቴክኖሎጂ ማማ ወደ ሆነችው ዱባይ ያደረግነው ጉዞ ይህንን ይመስላል። ዱባይ የማይቻል ነገር የለም የሚለውን የሰው ልጅ ጽናትም ለዓለም በተግባር ያሳየች ድንቅ ከተማ ነች። እናንተስ በዱባይ ታሪክ ውስጥ ይበልጥ ያስገረማችሁ የትኛው ነው? በበረሃ መሃል የተገነባው የበረዶ መንሸራተቻ ሜዳ ወይስ በሁለት አስርት ዓመታት ውስጥ የተመዘገበው አስገራሚ እድገት? በዱባይ የመኖር ወይም የመጎብኘት እድል ቢኖራችሁ መጀመሪያስ የት መሄድን ትመርጣላችሁ? ሀሳቦቻችሁን ኮሜንት ቦክስ ላይ አጋሩን። ይህንን ቪዲዮ ከተመቻችሁ ላይክ ማድረጋችሁንና ለወዳጅ ዘመዶም ሼር ማድረጋችሁን አትርሱ። እንደዚህ ያሉ አስደናቂና አስተማሪ የሀገራት ታሪኮች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። በቀጣይ የትኛውን ድንቅ ከተማ ወይም ሀገርን ጎብኝላችሁ? ምርጫችሁን ጻፉልን። ስላደመጣችሁን ከልብ አመሰገንን። መልካም ጊዜ